ፒያሳ ምስክር ናት። በርካታ የፒያሳ ነዋሪዎች የአስም ተጠቂዎች እንደሆኑ መረጃችን ያሳያል። ከዚህ ጋር የሚያዝ ከዚህ ውስጥ የማውጣት ጉዳይ ነው። ሰው ተኮር በምንልበት ሰዓት የምንሰራው ለሰው ነው። ሰው ነው ተጠቃሚ መሆን አለበት። በምንሰራቸው ስራዎች ውስጥ ሰፋፊ የስራ እድሎች ፈጥረንበታል። በሚሊዮን የሚቆጠር የስራ እድል ፈጥረናል። በዚህ በፈጠርነው የስራ እድል ውስጥ የሰው ህይወት ነው የሚቀየረው። በሴፍትኔት ብቻ በመቶ ሺዎች የሚሆኑ የከተማችን ነዋሪዎች ተሸጋግረዋል። በእነኚህ ባለፉት 5 እና 6 ዓመታት ውስጥ ማለት ነው። በእርግጥም ደግሞ ለሰው ትኩረት መሰጠቱም ለሰው ህይወት የመጣውን ለውጥ በሰው ህይወት ላይ የመጣውን ለውጥ ቆጥረን ማየት የምንችልበት ነው ማለት ነው። በከተማ ውስጥ ያለ ፍሳሽ ስርዓት ያለ መብራትና ሌሎች የመጸዳጃ ቤቶች የማብሰያ ቦታዎች አገልግሎት ምንም አይነት የጋራ መገልገያ ክፍት ቦታ በሌለበት ሁኔታ መኖር ከባድ ነው። የጤናም ጉዳይ ነው። ህይወትም ለአደጋ የሚዳርግ ነው። ከዚህ ውስጥ ነው ነዋሪዎች የወጡት። የት ደረሱ ለሚለው እንግዲህ ሰው በደንብ የሚያውቀው ገላንጉራን ነው። አቃቂ 2 ነው ያለው። 2 ሳይት ነው ያለን አቃቂ ላይ። እዚህ ሲአርዲ አካባቢ አንድ ሳይት አለ። በተገጣጣሚ ቤቶች የተሰሩ ገላንጉራ አለ። እዚሁ ልደታ ቤተክርስቲያን አጠገብ ወደ 7 ህንጻዎች ተሰርተው የልማት ተነሺዎች የገቡበት አለ። ጉለሌ እንጦጦ ጫፍ ላይ በጣም የሚያምር መንደር የተቀናጀ ልማት የተሰራበት ነዋሪዎች የገቡበት አለ። አራብሳ ለሚኩራ አካባቢ ሰፊ ወደ 15 ህንጻዎች አንድ አካባቢ የገነባ ነው አለ። የካ ፈረንሳይ አየር ጤና አካባቢ አሉ። እነኚህ የምጠቅሳቸው አካባቢዎች ሁሉ ላይ ከተለያየ ቦታ አይደለም የገቡት። ማህበራዊ መሰረታቸው እንዳይናጋ እንዳይበጣጠስ በጋራ እቁባቸውን እድራቸውን ማህበራዊ ትስስራቸውን ይዘው እንዲገቡ ነው የተደረገው። ከጉርብትናው ከአደረጃጀቶቹ ካልተለየ ንጹህ ቦታ ይገባዋል፣ ንጹህ አካባቢ ይገባዋል፣ ንጹህ መኖሪያ ይገባዋል። ይሄ እኮ መሰረታዊ የሰው ልጅ ፍላጎት ከሚባሉት አንዱ ነው። በሌላ በኩል ደግሞ ይሄ ጥፋት ነው ወይም ደግሞ ትክክል አይደለም ብለው ለሚተቹ ሰዎች ከዚሁ አካባቢ ኮንዶሚኒየም ለሰዎች ሲወጣ እንሰማለን። እኛም ከመጣን 1-2 ዙር የኮንዶሚኒየም ቤቶች እጣ ወጥቷል። ከየትኛውም የአዲስ አበባ አካባቢ ቢሆን እጣ ከወጣለት ተደግሶ ነው እንኳን ደስ ያለ የሚባለው። አራብሳ ይድረሰው፣ የፈጬ ይድረሰው፣ ቱሉ ዲምቱ ይድረሰው። የቆዩ ናቸው አለና ቱሉ ዲምቱ በጣም የቆዩ ናቸው፣ የቆዩ ሳይቶች ናቸው። ጀሞ 3 ይድረሰው እንኳን ደስ ያለ ተብሎ ፌሽታው ልዩ ነገር ነው። እንግዲህ በኮንዶሚኒየም ቤት ገና ብዙ ነገር በራሱ የሚሰራው አለው። ሁሉ ነገር መንግስት ጭርስ አድርጎ አይደለም ኮንዶሚኒየም የሚያስረክበው። እነኚህ ልማት ተነሺዎች ግን በራቸውን ከፍተው እቃቸውን ጭምር የሚያስገቡላቸው የከተማችን በጎ ፍቃድ አገልግሎት የሚሰጡ ወጣቶች ናቸው። እቃቸውን እንኳን አይሸከሙ እና የሚራከሰው መንግስት ጨርሶ ሁሉን ነገር ጨርሶ መንግስት በመደባ ስለሰጠ ነው። በልማት ተነሺ ስም ልክ እጣ እንደሚወጣው ለምን ክብር አጣ ቤት የሚለውን ስናይ ጉዳዩ ለሌላ ፍጆታ እንጂ ማህበረሰቡ ተጎዳ የሚል ለማህበረሰቡ ከመቆርቆር የሚነሳ አይደለም። በሌላ በኩል እዚህ አካባቢ የሌላቸውን በርካታ መሰረተ ልማቶች ነው ያገኙት። ህፃናት ኳስ ሜዳ አልነበራቸውም። እነኚህ ሳይቶች ላይ እንዳለ ኳስ ሜዳ እናገኛለን። የልጆች መጫወቻ እናገኛለን። የልደታ የለሚኩራና የገላንጉራን ሳይት ስንሄድ የእንጀራ ፋብሪካ ጭምር አላቸው። የጉለሌ እንጀራ ፋብሪካ ጭምር አላቸው። ሌሎች አካባቢ ላይ መጠቀሚያ የሚሆኑ ነባሮቹ ትምህርት ቤቶች ለልጆቹ ምቹ ከሆኑ እዛው ይገባሉ። በቂ አይደሉም ከተባለ እንደ ገላንጉራ አይነት ደግሞ በርከት ያሉ ከሆኑ ከህፃናት መዋያ ከኬጂ ጀምረን እስከ ሃይ ስኩል ድረስ እዛው ደጃቸው ላይ ትራንስፖርት የለም፣ መኪና ይገጫቸዋል፣ እንደዛ ነው የሚባል ነገር የለም። ምሳ ይዞ መሄድ የለም። እዛው ነው ሁሉም ነገር በተቀናጀ መንገድ የተሰራው።
የባስ ስቴሽን ደጃቸው ላይ ነው። የኮሚኒቲ ወይም ደግሞ በጋራ ማህበረሰቡ ትስስሩ የበለጠ እንዲጠናከር በጋራ የሚገናኝባቸው ስፖርት የሚሰራበት የሚወያይበት ማህበራዊ ትስስሩን ማጠናከር ከፈለገ ወይም ያስፈልጋል። እንግዲህ ኢትዮጵያውያን ከባህላችን አንፃር እናውቀዋለን እና የሚገናኝበት ስፍራ ሁሉ ነው አንድ ላይ ተዘጋጀለት። አየሩ ጭምር ምግብ ነው እውነቱን ለመናገር ከዚህ ከተጨናነቀ ለአፍንጫ ጭምር የማይመች አካባቢ ለኖረ ሰው ምን ማለት እንደሆነ እነሱ ለውጡን በሚገባ ያውቁታል። ቤታቸው ጽድት ያለ ነው። እሱም ብቻ ሳይሆን ከነኛ አካባቢ የተነሱት በቤት አላቸው ተብሎ የሚታወቁ ብቻ አይደሉም። የፈራረሰም የወዳደቀም ያረጀም ቢሆን የቤት ቁጥር ካለው ህጋዊ ነው። የቤት ቁጥር ሳይኖረው እየለጠፈ ተጠግቶ በቀበሌ ፓርሰል ውስጥ ቆጥ ተብሎ በጣራ ውስጥ ይኖር የነበረ የኛው ዜጋ ነው፣ የኛው ነዋሪ ነው። እንደዚህ አይነት ቦታ የሚኖርን ሰው ህገወጥ መሬት ሊወር ነው ሊያሰኝ የሚችል ምንም ነገር የለም። ከአንገቱ ማስገቢያ በስተቀር ምንም መሬት የምትባልም አይደለችም የሚኖርበት። ኑሮ ጫና ፈጥሮበት እንደሆነ ተገነዘብን። ለእነሱ ጭምር ነው ሰርተን የሰጠነው።